የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደ ኋላ አንመለስና እንደዚህ አይነት ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ እሱም አልተቀበለውም ማለት ነው። አይቷል፣ በጣም ብዙ ሰው ማስረጃውን አይቷል። በጣም ደግሞ በሙሉ ይሄ እንዴት ነው በሙሉ ኮንፊደንስ አሁን አንቺ እርግጠኛ ነው የምትፈልጊ ከሆነ መሄድ እንችላለን፣ ማረጋገጥ እንችላለን። ስለዚህ ከዚህ በላይ ኮንፊደንስ ሊኖረኝ አይችልም። ገብቶሻል? እየነገርኩሽ ነው ነገሮች ትክክል እንደሆኑ እየነገርኩሽ ነው። ግን አንቺ ይሄንን ነገር ማመን አትፈልጊም። ምክንያቱም በቃ ማመን አትፈልጊም፣ ኮምፕሊትሊ መቀበል አትፈልጊም። ብትፈልጊ ኖሮ ይሄንን ነገር በደንብ ልትገፊበት ወይም ደግሞ ልታይ ትሞክሪ ነበረ። ሜቢ ይሄንን ነገር እኮ እያወቅሽ ሊሆን ይችላል አላቅም ምናምን ብለሽ ራስሽን ከበር ልታረጊ ትችያለሽ። ግን ደግሞ እያወቅሽም ጀስት በቃ ነገሮች እንዲጣደፉና እንዲፋጠኑ በቃ ይሄ ሰው የኔ ነው የሚለውን ነገር ሰውም እንዲያውቅ በደንብ ልታረጊ ሊሆን ይችላል። እያወቅሽም እኮ ነው። ግን አላቅም ማለት ይሄን ያህል ፌር አይደለም። ሜቢ እሱ እስካሁን ድረስ አብረን ሄደን ቼክ እናድርግ ስለው ፈቃደኛ አልሆነም። ለምን እንደፈራ ባላቅም፣ ምክንያቱም የኔን መተማመንና የኔን እንዴት ነው ኮንፊደንስን አይቷል። በሙሉ ልብ ነው ሄደን ቼክ እናድርግ እያልኩኝ ያለሁት እና ፈቃደኛ ቢሆን ከኔ ማርገዙን ሲወለድ አይደለም ሆዴ ውስጥ እያለ ማወቅ ይቻላል። በነገራችሁ ላይ ሜቢ ማታውቁ ሰዎች ካላችሁ እሱ ፈቃደኛ ይሁን እንጂ ተው እስኪወለድ መጠበቅ ራሱ አይጠበቅብንም። መጠበቅ ምናምን አያስፈልገንም። ፈቃደኛ ከሆነ አሁኑኑ ሄደን ቼክ ማድረግ እንችላለን። ስለዚህ በዚህ ልክ እኔ እርግጠኛ ሆኜ እየነገርኩሽ በዚህ ልክ አንቺም እንደዚህ መሆንሽ ምንም ሊገባኝ አልቻለም። እና ሜቢ እውነቱን ስነግርሽ ዛሬ ላይ ይሄንን ክፍተታችንን አይተሽ ሊሆን ይችላል። ከዚህ በፊት ለብዙ ወራት ምናምን ተጣልተን እናውቃለን። አመት ባይሞላንም ነገሮች እንደዚህ በጣም ባይከብዱብንም ብዙ ጊዜ ነገሮች አስቸግረውን ቻሌንጅ አድርገውን ያውቃሉ። ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው ሁሌም ማለት ነው። የሚገርመኝ ነገር በጣም ብዙ ፈተናዎች በጣም ብዙ ችግሮች እናልፍና አንድ ነው የምንሆነው። የተዋለደ ሰው ደግሞ ከነ ሊለያይ አይችልም። እኔ እየነገርኩሽ ነው። ነገ ላይ የምታዝኚው አንቺ ነሽ። ነገ ላይ የምትከፊው የምትጎጂው ወይኔ ባላደረኩት ብለሽ የምትጸጸቺው አንቺ ነሽ። ከገባሽ ደጋግሜ እየነገርኩሽ ነው። ስለዚህ ከዚህ ጉዳይ ራስሽን ብታውቂ ጥሩ ነው። መጀመሪያ ደረጃ እኔ አንቺን ላገኝሽ ወይም ደግሞ ፍቃደኛ ሆንኩበት ከዚህ በፊት የምዝጅብኝን ነገርና ከዚህ በፊት ምናልባት አንቺ ለኔ ምክር ሆኖ እንዲሰማኝ ለአንቺ ግን እኔን ከአብርሃም ለማራቅ የምትመክሪኝ ምክር ልቀበለው አልችልም። ከዛ ባለፈ ደግሞ ሩታ አሁን ላይ አብርሃም ስላልተመለሰ ነው እንጂ አንቺ እኔ ጋር እንኳን መምጣት የምትፈልጊ ሰው አይደለሽም። ገባሽ? እንዳልሽው ምናልባት የተዋለደ ሰው አይፋታም። የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት አይመለስም። ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃምን መመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ መጣሽው። ገባሽ? እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዛ ባለፈ ደግሞ በደንብ ነገሮችን አስተውለሻል ብዬ አስባለሁ። እንኳን አንድ ጊዜ አልቅሰሽ ወይም ደግሞ አንድ ሁለት ጊዜ አልቅሰሽ ወደ ራስሽ ልትመልሹ ሞክረሽ ምናምን ከዚህ በፊት በደንብ ካስተዋልሽ እሱ ነበረ በጣም የሚለምንሽ፣ እሱ ነበረ በጣም ላንቺ በጣም ፍላጎት እንዳለው የሚያሳየው። ዛሬ ላይ ግን አንቺ ያን ነገር ስታደርጊ እሱ ልቡ ተስፋ እንደቆረጠ ካንቺን ድጋሚ እንደማይፈልግሽና ከኔ ጋር አዲስ ህይወት ሲጀምር ነው ይሄን ነገር ያሰብሽው እንጂ በእርግጠኝነት ሩታ ይሄን ሰው ብዙ ጊዜ አይተሻል። አሁን ደግሞ አልቻልሽም ሩታ አሁን ኖ እያለ ምናምን ስመልሰው በጣም ብዙ ጊዜ አይተሻል። እንግዲህ ይሄ እንኳን እኮ አሁን የሚዋሽም ነገር ብቻሽን ሲያቅትሽ ከነሚሮን ጋር ከነዳኒ ጋር ሞከርሽው፣ አልተሳካልሽም። ገባሽ? እስከ ማልቀስ ድረስ ሄደሻልና ከዚህ በፊት ምናልባት ለአንድ በሁለት በሶስት ቀን ውስጥ መልሰሻል። እኔ ኖርማል ነው ከባድ ነው አላልኩም እኮ ግን ምኑ መሰለሽ በጣም ብዙ ጣርሽ ግን ደግሞ እሱ ደግሞ ሁሌ አንገቱን ደፍቶ እንደማይቀር ሁሌ ባንቺ ስር ሆኖ እንዳይሰማው አድርጌ እኔም እንዴት ነው በስትክክል ደና አድርጌ ትክክለኛ የሥራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልቡ ቆረጠ ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው። ገባሽ? አንቺ ለኔ በፍጹም ጥሩ ነገር ልትመክሪኝ የምታስቢ ሰው አይደለሽም። ተረጋጊ። ቆይ አንቺ እንደዛ ልታስቢ ትችያለሽ። በነገርሽ ላይ የሥራ ሰው መሆንን ካንቺ ጋር አይደለም ሰርቶ መለወጥን ያየው ማንም የሚመሰክረው ነገር ነው። ማውራት አይጠበቅብኝም። መስራትና መለወጥን ከየትና ወዴት ከማን ጋር እንደጀመረ እኔ ማውራት አይጠበቅብኝም። ስራችንና ተግባራችን ምስክር ነው።
ስለዚህ ታዲያ አብራችሁ ስለሰራችሁ ዛሬ ላይ አብራችሁ ከታች ስለመጣችሁ ዛሬ ላይ አንገቱን ማስደፋት አለብሽ ብለሽ ታስቢያለሽ? ለዚህ መልሳለሽ? እንደዛ አላልኩም። በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ በጣም በግልጽ አማርኛ። ማስደፋት ነው የምታወሪው? ጤነኛ አይደለሽም እንዴ? ጤነኛ ነኝ እንጂ በደንብ ልትዋሽ የምትይው ነገር ወይም ትደብቂ በሚሰራው ተግባር በሚሰራው ነገር ትክክል እንዳልሆነና ብዙ ጊዜ እንዲመለስ ልነግረው እችላለሁ። ታዲያ ምላሽ ይሄ ነው? አንገቱን እንዲደፋ አንገትህን ድፋ ብዬ እንደዚህ ሰው ፊት ለፊት እንደዚህ ተናግሬ ምናምን አላውቅም። ተናግረሽ ሳይሆን መተሹም አሳይተሽዋል ሩታ። በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽናል። ገባሽ? እናትና አባት ሲከበር ነው በእኛ ባህላችን የምናውቀው በብዙ ነገር አንፃር ስናስብ ማለት ነው። ምንም ቢሆን ምንም ሴት ሆነሽ ልክ ብልሃት እንደሽን ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ ቢገባሽ ማለት ነው። ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉሽ ምታሳው ናቸው ቢገባሽ። ነቃጨረሽ አልጨረስኩም። እንደዚህ ነው የምታስቢው? እንደዛ ነው እያሰብኩ ያለሁት። ይኸውልሽ አሁን አንቺ በጣም ብዙ ነገር ልትሰማሽ ብዙ ነገር ልታወሪ ምናምን ልታነሺ ምናምን ትችያለሽ። አሁን እኔ ያሳለፍኩበትን ነገር ሆቶኝ የተናገርኩትን ነገር ምናምን ልትናገሪ ልታነሺ ትችያለሽ እንዴ። ገና እኮ ምንም ሀ ተብሎ የሆነ ነገር ሳይጀመር እኮ ነው አንቺ እሱን ለመናገርና ለመቆጣት የደረስሽው። ምን ነው እንነጋገር እንዴ? በምን ጉዳይ አልገባኝም። እኔ እኮ ብዙ ነገር አሳልፈን ነገሮች ሲከብዱ ነው ሆት ሊሆን የቻልኩትኝ እንጂ ከአንዳንድ ሆት የሆንኩበት ነገር ትዝ አይለኝም። በጣም ብዙ ነገሮችን ታግሽ ያሳልፍኩኝ ሰው ነኝ። በጣም ብዙ ነገሮችን ዝም ብዬ ያለፍኩኝ ሰው ነኝ። ዛሬ ላይ ሜቢ ሆቶኝ የሆነ ነገር ከአቅሜ በላይ ሆኖ የሆነ ድርጊት ሳደርግ ታይኝ ያችን ድርጊት አንስተሽ እሺ፣ መቼ ነው ተረጋግተሽ ነገሮችን ዝም ያልሽው? ሁሌም ሆት ነሽ እኮ። እንዴት ነው? በደንብ ነው ተረጋግቼ ዝም ያልኩት። ሜቢ አንቺ ዝምታ እንደዚህ ነው ዛሬ ላይ ህይወታችን ውስጥ መተሽ ይሄንን ሆነ ያሆነ ይሄ ሆነ ያሆነ ልትይ ትችያለሽ እንጂ በጣም ብዙ ነገሮችን በራሴ መንገድ ለማስተካከል በራሴ መንገድ ብዙ ነገሮችን ለመፍታት ታግሼ ዝም ብዬ ያለፍኩኝ ሰው ነኝ እኮ። ይኸውልሽ ሩት፣ አሁን እኮ ነው እያወራሁ ያለሁት ነገሮችን መፍታት ባለበት ወይም ደግሞ ብልሃትነትሽ ነው እንጂ መጠቀም ያለብሽ ዳኒና ሜሪን እየተጠቀምሽ አይደለም አብርሃምን መመለስ የምትችይው። ወይም ደግሞ ያልተፈጠረ ነገር ተፈጥሯል። ልጄ ላይ ሆድ አለ ምንድነው ሆዴ ላይ ልጅ አለ እንደገና ደግሞ የሆነ ነገር ተፈጥሯል እያልሽ አይደለም ባልሽን መመለስ የምትችይው። ገባሽ? እንፋታ ብለሽ እስከ መድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ። ቆይ አንዳንድ ጊዜ እኮ የሆነ ቦታ ላይ ደርሰሽ እግዚአብሔር ይመስገን ይሄንን ነገሮች አሳልፌ ነው እዚህ የደረስኩት የምትይው ከባለቤትሽ ጋር ሆነሽ ነው እንጂ ከባልሽ ጋር ተፋተሽማ እንደዚህ አሳልፌ ያለው ብትይ ምንም የሚያምር ነገር የለም አይደል እንዴ? ልታስቢ ወይም ሊመስልሽ ይችላል። እንደዛ ልታስቢ ሊመስልሽ ይችላል በነገርሽ ላይ ማለት በጣም ብዙ ነገሮችን አሳልፌያለሁ። አሁን በደንብ ነው እሱን በኩራት የምናገረው። ምክንያቱም እንዴት ነው መደመጥ እየፈለግሽ መሰማት እየፈለግሽ ታግሰሽ ነገሮችን እያለፍሽ ያንን ታይም ዝም ብዬ አልፌ ዛሬ ላይ ይሄንን ነገር ወጥቼ በመናገር ሊደብራችሁ አይገባም ማናችሁ ማለት ነው። ምክንያቱም ነገሮችን እንዴት ማለፍ እንዳለብኝና ዛሬ ላይ እንዴት መድረስ እንዳለብኝ ያለፍኩበትን መንገድ እኔና እኔ ነኝ የማውቀው። በዚህ ልክ አንቺም እንደዚህ ነው ልትናገሪኝ አትችይም። ምክንያቱም ያሳለፍኩትን ነገር ምንም ልታቂያችኝ በነገርሽ ላይ ዛሬ እንደዚህ ሊሰማሽ ይችላል። ዛሬ ሜቢ አሸናፊነት ስሜት ሊሰማሽ ይችላል ምናምን፣ ግን ደግሞ ሁሉም ነገር ፍሬ አለው። እሺ ሁሉም ሰው የሰራውን ነው የሚያገኘው። ሁሉም ሰው የዘራውን ነው የሚያጭደው። በሰው ህይወት ውስጥ ገብቶ መመሰቃቀል፣ ሰው ህይወት ውስጥ ገብቶ የሰውን ነገር ማበላሸት ምናምን ጊዜ ፈጃል እንጂ ሁሉም የሰራውን ያጭዳል። ሁሉም እያንዳንዱ ማለት ነው እያንዳንዱ ሜቢ በራሱ ላይ ደርስ ይችላል፣ በእህት በወንድሙ ሊደርስ ይችላል። የየራሳቸው ጥፋት ራሳቸው ላይ ሆኑ ይችላሉ የሚያጭዱት፣ ግን ደግሞ በእህት በወንድም ይደርሳል፣ በራስ ባይደርስ ጊዜውን ጠብቂ። እኔ ይሄን ነው እሱ ምንም የሚያሰጋ ነገር የለም። ግን ደግሞ ሩታ እኔ ምናልባት ብዙ ጊዜ አይተሻል ምናልባት አንቺ ከኔ ጋር ያለሽን ነገር ወይም ደግሞ በህይወቴ በእኔና በአብርሃም ህይወት ገብታለች ብለሽ ስለምታስቢ አታቀርቢኝም ይሆናል እንጂ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ምናልባት አንቺ እናት ስለሆንሽ ወይም ደግሞ እንደዚህ አይነት ስሜት ምንም የማስመስለው ነገር የለም። ላንቺ መክሬሽ የምጠቀመውም የምጎዳውም ነገር የለም። ገባሽ? እኔ ፍቅሬም
ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርሰን ነገር የለም። ስለማስመሰል ሳይሆን መክረሽ ምናምን ምታቂ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እልህሽን ይሄ ተናጋሪነትሽን ለሰው ተንኮል የምታስቢው ነገር ወደ ኋላ አድርገሽ ፖዚቲቭ ነገር ብታስቢ በዚህ ልክ ህይወትሽ እንደዚህ አይበላሽም ነበር። ይኸውልሽ አንቺ ተዛ አይነት ሐሳብ ብታስቢ ኖሮ በዚህ ልክ እንዴ ቆም ብለሽ ራስሽን ማየት ትጀምሪ ነበር። እኔ ደግሞ አንቺ ራስሽን ማየት ትጀምሪ ነበር። በቃ ዛሬ ላይ መተሽ እንደዚህ ነኝ እንደዛ ነኝ ብለሽ ራስሽን ከበር ልታረጊ ብትሞክሪ የሆነ ሰው አንቺን እንዳይወቅስ ምናምን ብትሞክሪ ነገ ላይ ምናልባት ይሄ ነገር ቢነሳ ሩታ እኔ ተወቅሽ ይባላልው ብለሽ ፈርተሽ ነው እንጂ አንቺ በእውነት ነገ ምን ይባላልው ብል እኔ በአብርሃም እንደዛ እየተሰደብኩኝ ውይ በቃ ሰው እንዳይሰድበኝ ብዬ ነገሮችን ወደ ኋላ መሸሽ የምችል ሰው ነበርኩኝ። ገባሽ? ማንንም ስለማልሰማ ነው ዛሬ ላይ እዚህ ጋር ቆምኩት እንጂ እንደኔ እንደዛ እያለሽ እንኳን ያልሰማሽበት ምክንያት የራሴን ጭንቅላት ነው እንጂ ሰው ስለሚናገረው ሰው ስለማይናገረው አይደለም። ገባሽ? ሰው የራሱን አስተሳሰብ ነው የሚያስበው። የኔ ልብ ማንንም አያውቅም። ገባሽ? እኔ ላንቺ መጥፎ ነገርም ተመኝቼም ምንም የማውቀው ነገር የለም። ግን ደግሞ አንቺ ስለዚህ አንቺ መልካምና ጥሩ ነገር ነው የምትመኘው ሰው ህይወት ውስጥ እየገባሽ ብዙ ጊዜ እኮ ላናግርሽ ሞክሬያለሁ። ከኛ ህይወት ውጪ ስልሽ ማንንም ካልፈ እሱ ውጪ ካላለኝ አልወጣም እኮ ቃል በቃል ያልሽኝ ሰው ነሽ። ስለዚህ አንቺ ዛሬ እኔን መከርሽኝ፣ ለኔ ሐሰብሽ ሂጅ አትይኝም። እንግዲህ ከእንደዚህ አይነት አሽሙሮች የወጣሽ ሰው አይደለሽም። ብዙ ጊዜ ስትናገሪ እሰማሻለሁ፣ አይሻለሁ። ከእንደዚህ አይነት አሽሙሮች ትወጫለሽ። እኔ በጣም ከኔ አይብስም ሩታ፣ ከኔ አይብስም። በጣም ጥሩ ነገር አስበሽ ቢሆን ኖሮ ያኔ ትሰሚኝ ነበረ። ከህይወታችሁ እወጣለሁኝ ብለሽ እሺ ብለሽ ልትይንቺ ነበረ። ሩታ ዲስሪስፔክት ያደረግሽውን ያወረድሽውን ወንድ ነው ከፍ ያደረግኩት። ገባሽ? አታስመስይ በእናትሽ። በደንብ ነው በስትክክል ነው ያወራው ያለው። አልፈልግም ምናምን ብለሽ ነገሮች ልታበቅጥሽ ነበር። ያኔ ከህይወታችን ውጪ ብዬ ሳናገርሽ አንቺ አሁንም ያኔ ላይ ነሽ። ግን አሁንም ቢሆን ዝቅ ያረግሽው አንገቱን ያስደፋሽው ነው አንገቱን ቀና ያስደረኩት። ገባሽ? ስለ ያኔ ነው እያወራሽ ያለሽ አንቺን ብትሆኚ። ስለዚህ ያኔ እንደዛ ስልሽ በቃ ጓደኞቹ ነው ከጓደኞቹ ጋር ነው ነገር ያደረኩት አንቺ ስላልሽኝ እንደዚህ አላደርግም ምናምን ሰው አሁን አንቺ ለኔ ሩታ ምንም ቢደረግልሽ አንቺ ባይዘው የምታመሰግኝ ሰው አይደለሽም። ይሄን ደግሞ ያየሁት በምንድን ነው እስቲ የዛሬዋ ቡዜ እንኳን ለአንቺ ጥብቅ ሆና የምትቆም ትላንትና አቤልም ቡዜም በደንብ አርገው ጥብቅ ብለው የሚቆሙልሽን ጣል አርገሽ ነው ያመጣሽ። ስለዚህ እኔ ጥሩ ነገር ባስብልሽም መጥፎ ነገር ባስብልሽም ከአንዳንድ እንዳቅ ፈጣሪ ረድቶኛል። ይሁላቸውንም የእያንዳንዳቸውን እንደዚህ የሚባል ነገር የለም። ሩታ አታስመሲ በቃ አታስመሲ። ሁሌ እንደተጎዳ ሰው ሁሌ ደግሞ የእርግዝናሽን ነገር እያነሳሽ አንዳንድ ነገሮችን የሰውን አንጀት ለመብላት በዚህ ልክ መሞከር አለብሽ ብዬ አላስብም። እንትን አትበይ። ተረጋግቼ ነው እያወራሽ ያለው። ተረጋግቼ ነው እያወራሽ